ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። የከተማ ተቃውሞዎችና እንዲሁም ደግሞ በገጠር ያሉ አውደ ውጊያዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። በተለያዩ ዩኒቨርሲቲዎች ተማሪዎች አደባባይ ወጥተዋል፣ ተቃውሞ ድምፅ አሰምተዋል። ይሄ ጉዳይ በተመለከተ እንደዚሁ ከተለያዩ አካባቢዎች ያለውን አሁናዊ ሁኔታ በተመለከተ ዝርዝር መረጃዎችን አደርሳቸዋለሁ። ብልጽግና ለወትሮ በእጅጉ ይፈራው የነበረው እንግዲህ የተማሪዎች ተቃውሞ፣ የከተማ ነዋሪዎች ተቃውሞና የመንግስት ሰራተኞች ተቃውሞ ነው። በእጅጉ የሚፈራቸው ተቃውሞዎች ናቸው። ብልጽግና በስብሰባው ካሁን በፊት እንደዚህ አይነት ተቃውሞዎች ያሰጉኛል የሚል ግምገማ ነበር። የፈራው አልቀረም። እንግዲህ በተለያዩ አካባቢዎች ተማሪዎች ከትምህርት ሚኒስቴር ውሳኔ ጋር በተያያዘ ወደ አደባባይ ወጥተዋል። ይህንን ደግሞ ካሁን በፊት ሰልፎችን፣ ንቅናቄዎችን፣ የአደባባይ ተቃውሞዎችን በመምራትና በማስተባበር ልምድ ያላቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ፖለቲከኞች ጉዳዩን ይዘውታል። ይህንን በተመለከተ በዚህ ሰዓት ከማድረሳችሁ መረጃዎች መካከል አንዱ ነው። ሌላው በቆቦ ቀጠና ከባድ ውጊያ ተቀስቅሷል። ውጊያው እየተቀሰቀሰው ከሰዓት በኋላ መሆኑን የመረጃ ምንጮች ገልጸዋል። ከዛ በፊት ቀደም ብሎ መከላከያ ወደ አለማጣ ወደ ዋጃ እንቅስቃሴ ሲያደርግ ከ20 በላይ ተሽከርካሪዎች የህወሓት ታጣቂዎች አዲስ ወደ አካባቢው መግባታቸውን ተከትሎ መንገድ ተዘግቶበታል በህወሓት ታጣቂዎች። ከዛ በኋላ እንደዚሁ ከፋኖ ጋር ውጊያዎች ተቀስቅሰዋል። ይህንን በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። ይህን እንግዲህ ከግንባር መረጃዎች መካከል ሌሎችም እንደዚሁ በርከት ያሉ ዝርዝር መረጃዎችን ይዣለሁ። እናንተ የሚጠበቅባችሁ እስከ መጨረሻው ድረስ አብራችሁ መቆየት ነው። ሀሳብ አስተያየት ቢኖራችሁ ጥቆማ @gmail.com ላይ ልታደርሱ ይችላላችሁ። በተለያዩ አካባቢዎች ውጊያዎች እየተደረጉ መሆናቸውን የሚገልጽ መረጃ አለ። እንግዲህ የፋኖን ከበባ ውስጥ ለማስገባት እየተንቀሳቀሰ የመንግስት ኃይልም እንደዚሁ በሌላ ፋኖ ሽፋን ሰጭ እንደዚሁ ቀለበት ውስጥ ገብቷል። ይህንን ጨምሮ በተለያዩ አካባቢዎች ያሉ አውደ ውጊያዎችን እና የግንባር መረጃዎችን አደርሳችኋለሁ። በተለያዩ ከተሞች የሰዓት እላፊ ገደቦች ተጥለዋል። ከዚህ ጋር በተያያዘ እንደዚሁ መረጃዎችን አደርሳችኋለሁ። እናንተ እንደተለመደው ጥቆማ @gmail.com የእናንተ መልእክቶች የሚቀበልበት የኢሜል አድራሻ ነው። እንዲሁም ደግሞ ቴሌግራም፣ ዋትስአፕ፣ ሜሴንጀር ላይ ሀሳብ አስተያየቶቻችሁን አድርሱ። በርካቶቻችሁ ሀሳብ አስተያየቶችን አድርሳችኋል። አንዳንዶቻችሁ እንግዲህ ከፋኖ አደረጃጀቶች ጋር በተያያዘም እንደዚሁ ጥቆማና ሀሳቦችን ልካችኋል፣ ተመልክቻቸዋለሁ። ለፋኖ የሚታዩ ጉዳዮች ስለሆኑ እነሱኞቹ በአስተያየት አይቀርቡም። ሌሎቻችሁ መሰረታዊ ሀሳብና አስተያየቶችን ግን አድርሱኝ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ ዲፕሎማሲያዊ መረጃዎችን ማስቀደም ነው የሚጀምረው። የመንግስት ቃል አቀባይ ሆኖ ላለፉት 3 ዓመታት የቆዩት አምባሳደር ለገሰ ቱሉ ወደ ጅቡቲ በይፋ በአምባሳደርነት ኢትዮጵያን ወክለው ተመድበው መሄዳቸውን ዛሬ በፌስቡክ ገጻቸው አሳውቀዋል። እሱን ተከትሎ የመንግስት ሚዲያዎችም እንደዚሁ ይህንን ጉዳይ ዘግበውታል። እንግዲህ ለገሰ ቱሉ በመልእክታቸው በጅቡቲና በኢትዮጵያ መካከል ቀጠናዊ ጉዳዮችን የሁለቱን ሀገራት አብሮነትና ጥቅምና ትስስር የሚያሳድጉ ስራዎችን እሰራለሁ የሚል ጽሑፍ አስተላልፈዋል። እንግዲህ ጉዳዩ ይሄ አይደለም። እንግዲህ በዚህ በአፍሪካ ቀንድ ቀጠና ያሉ በኢትዮጵያ በተለይ በደቡባዊ ቀጠና በኢትዮጵያ በደቡብ አቅጣጫ፣ በምስራቅ አቅጣጫ፣ በሰሜን ምስራቅ አቅጣጫ ባሉ አካባቢዎች ኦህዴድ እና አብይ ብልጽግና ምንድነው እየመደቡ ያሉ ሰዎችን የሚለውን አብሮ ለማንሳት አስፈላጊ ነው። ይሄ መረጃ እንግዲህ በጅቡቲ የኢትዮጵያ አምባሳደር ሆነው የቆዩት ቀደም ብሎ አክራሪ ኦህዴድ ባለስልጣን የነበሩት ናቸው። ይህም እንግዲህ በጅቡቲ ኮሪደር እና ወደ ኢትዮጵያ ኮሪደር ያለውን የኢኮኖሚና አጠቃላይ የወጭ ገቢ ንግዶችን ለመቆጣጠር ከሚደረገው እንቅስቃሴ ጋር ከህወሓት የተወሰደ ሞዴል ነው። በኬንያ፣ በሶማሊያ፣ በጅቡቲ ያሉ የኢትዮጵያ ተቋማትን የወከሉ ሰዎች ሁሉም ቦታ ላይ በኃላፊነት የተመደቡት የኦህዴድ ሰዎች ናቸው። በናይሮቢ ኢትዮጵያ አምባሳደር ባጫ ደበሌ ቀድሞ መከላከያ ጀኔራል፣ እንዲሁም ደግሞ በሶማሊያ በሞቃዲሾ እና በሶማሌላንድም በተመሳሳይ ስምሪት የተሰጣቸው፣ በጅቡቲ የኢትዮጵያ ንግድ ባንክ ተወካይ እንዲሁም ደግሞ የምድር ባቡር ስራ አስኪያጅን ጨምሮ በዚህ ቀጠና ስምሪት የተሰጣቸው የኦህዴድ ሰዎች ናቸው። አሁን ደግሞ ከአዲስ አበባ ከድሬዳዋና ከሶማሌ ውጥረት ጋር በተያያዘ እንደዚሁ የኦህዴድ ዋና ወታደራዊና የፖለቲካ ሰዎች በዚህ ቀጠና የኮማንድ ፖስት ኃላፊነቶች ተሰጥቷቸዋል። የድሬዳዋን ፖሊስ ኮሚሽነር ጨምሮ እንግዲህ ይህንን ቀጠና በፊት እነ ኳርተር ተብሎ የሚጠሩት የህወሓት ሰዎች ይዘውት የነበረው ቀጠና ነው። አሁን ይሄ ቀጠናም እንግዲህ በኦህዴድ ሰዎች እጅ ነው ያለው። ገቢና ወጪዎችን በተመለከተ በባቡር የሚወጡ እንግዲህ ኮንቴነር ጭምር የተጫኑ የጦር መሳሪያዎችን እነ ሽመልስ አብዲሳ ያስገባሉ። ይህን ደግሞ የባቡር ስራ አስኪያጁ እነ ታከለ ኡማ ጅቡቲ አካባቢ ያሉ የነሱ ወኪሎች ይህንን ያስተባብራሉ። ኢኮኖሚያዊ እንዲሁም ደግሞ የሀገሪቱን ወጪና ገቢ ንግድ ባሻገር ቀጠናዊ ፖለቲካዊ ጉዳዮችንም ለመቆጣጠር ሲባል ነው እንግዲህ ምደባ እየተደረገ ያለው። ላለፉት 6 ዓመታት በብልጽግና ዘመን በኦህዴድ ብልጽግና ዘመን በኬንያም በጅቡቲም እና በሶማሊያ
ያሉትን የአምባሳደር ሹመቶችና ስምሪቶች ሶማሌላንድን ጨምሮ መመልከት ይቻላል። ሌላው ወደ ኦሮሚያ ክልል የሚወስድ መረጃ ነው። በኦሮሚያ ክልል እንግዲህ ባለስልጣኑ ወንድም መገደላቸውን የሚገልጽ መረጃ ነው ያለው። የኦሮሚያ ክልል ከፍተኛ ባለስልጣን ወንድም በሚሊሻዎች ተገድለዋል ነው የተባለው። የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ታናሽ ወንድም ናቸው በመንግስት ሚሊሻዎች በጥይት ተደብድበው የተገደሉት በሪሶ ደንበል ይባላሉ። የተገደሉት እንግዲህ በምስራቅ ሸዋ ዞን ነቂ ከተማ መሆኑን ነው መረጃዎቹ የሚያሳዩት። በኦሮሚያ ክልል ጋቸና ሲርና ረጲዮላ አማካይነት ነው ግድያው የተፈጸመው። የባለስልጣኑ ወንድም ለምን እንደተገደሉ የታወቀ ነገር የለም። ግድያ የተፈጸመበት ቦታ ባለፈው ዓመት የኦሮሞ ታዋቂ ፖለቲከኛ በንቲ ኡርጌሳ የተገደለበት ቦታ አካባቢ እንደሆነ መረጃዎቹ ገልጸዋል። በዚህ በኩል እንግዲህ በተለያዩ አካባቢዎች በኦሮሚያ ክልል ሰርጎ ገብ የሚባሉ ሚሊሻዎች ትዕዛዝ እየተቀበሉ እንግዲህ ከጫካ ትዕዛዝ እየተቀበሉ ከተቃዋሚዎች ትዕዛዝ እየተቀበሉ ከሚሊሻነት አባልነታቸው በተጨማሪ እንደዚህ አይነት ስምሪቶችን የሚወስዱ እንዳሉም እየተገለጸ ነው የሚገኘው። ከዚህ ስምሪታቸውን ኦፕሬሽናቸውን ሲጨርሱ ወደ ጫካ የሚጠሩ የተወሰነ ጊዜ እንደ ረጲዮላ፣ የተወሰነ ጊዜ እንደ ጋቸና ሲርና፣ የተወሰነ ጊዜ እንደ ኮሬ ነገያ ሆነው ያገለግላሉ። ሌላ ጊዜ አባ ቶርቤ ሲያሻቸው ደግሞ ወደ ጫካ የሚሄዱ ሚሊሻዎች አሉ። በኦሮሚያ ክልል እንግዲህ ልክ እንደ አማራ ክልል የሚሊሻ አባላት የሚፈጽሙት ግፍና ሰቆቃ በነገራችን ላይ ገደብ የለውም። በሚሊሻዎች ወጣቶች ይገደላሉ፣ ለጅብ ይሰጣል አስክሬናቸው። ከፍተኛ ግፍ ነው የሚፈጸመው። በዚሁ እንግዲህ ወደ ዩኒቨርሲቲ አመጾችን በተመለከተ ያለው መረጃ በዩኒቨርሲቲዎች አመጽ ተቀስቅሷል። ተማሪዎች ለተቃውሞ አደባባይ ወጥተዋል። የተቃውሞ ድምፅ አሰምተዋል። ተማሪዎቹ በትምህርት ሚኒስቴር በኩል የትምህርት ቆይታ ዘመንን በተመለከተ የተወሰነውን ውሳኔ ተከትሎ ነው እንግዲህ ተማሪዎቹ ወደ አደባባይ እየወጡት። ተማሪዎቹ ለተቃውሞ የወጡት በዚህ ምክንያት ነው። ዛሬ በኦሮሚያ ክልል ከሚገኙ ዩኒቨርሲቲዎች መካከል አርሲ ዩኒቨርሲቲ፣ አምቦ ዩኒቨርሲቲ አደባባይ ወጥተዋል። ሰላሌ ዩኒቨርሲቲ፣ ቡሌ ሆራ ዩኒቨርሲቲን ጨምሮ በ5 ዩኒቨርሲቲዎች ተማሪዎቹ አደባባይ የወጡ ሲሆን በሌሎች 16 ዩኒቨርሲቲዎች ላይ የሚገኙ ተማሪዎች ደግሞ ቁጣ እንዳላቸው እንደዚሁ በማህበራዊ ሚዲያ እየገለጹ ነው የሚገኙት። እንግዲህ በዚህ በኩል በተለይ ተማሪዎችና ዩኒቨርሲቲ ተቃውሞን በማህበራዊ ሚዲያ በየደቂቃዎቹ እያጋራ ያለው ጀዋር መሐመድ ከበርካታ ዩኒቨርሲቲ ተማሪዎች ቅሬታ እየተቀበለ እያሰራጨ ይገኛል። እስከዚህ ሰዓት ድረስ እንግዲህ ከ16 በላይ ዩኒቨርሲቲዎች ተማሪዎች ቁጣቸውን ለማሰማት ወደ አደባባይ እንደሚወጡ ነው እንግዲህ ከተሰራጨው መረጃ ላይ ለማየት የተቻለው። ተማሪዎቹ የማህበራዊ ሚዲያ ንቅናቄ ተፈጥሯል። በዚህ በኩል ጀዋር መሐመድ ካሁን በፊት በማህበራዊ ሚዲያ የ2008-9 የነበረውን አጠቃላይ እንግዲህ ለውጥና የከሸፈውን የተጨናገፈውን ለውጥ እንደዚሁ በማህበራዊ ሚዲያ በኦሮሞ በኩል በተለይ ከፍተኛ አስተዋጽኦ ነበረው። ይህንን ተከትሎ የአሁኑ ብልጽግና ሰዎች በጣም ይፈራሉ እሱ በሚያስተባብራቸው። ከዚህ ቀደም እንግዲህ ሰሞኑን የሐኪሞችን ከወራት በፊት ሰሞኑን ደግሞ በቅርብ ደሞዝ አልተከፈለንም ያሉ ሰራተኞችን ጉዳይ በመያዝ ጀዋር መሐመድ የብልጽግና ራስ ምታት ሆነው እየሰነበተው። አሁን ደግሞ የዩኒቨርሲቲ ተማሪዎች ጉዳይ በብልጽግና ከባድ አደጋ ነው ይዞ የመጣው። የህዝብ ተቃውሞ ይነሳብናል በሚል ካሁን በፊት ብልጽግና ገምግሞ ነበረ። አሁን የቀረለት አይመስልም። ከዚህ ጋር በተያያዘ እንግዲህ ሰሞኑን የኦሮሞ ብልጽግና ባለስልጣናት በነበራቸው ስብሰባም እነ ጀዋር መሐመድን በተመለከተ አንድ ጉዳይ ማንሳታቸውን ነው መረጃዎች የሚጠቁሙት። እነ ጀዋር መሐመድ በኦሮሞ ብልጽግና ውስጥ የውስጥ ኃይል አሰማርተዋል ነው የተባለው። የውስጥ ኃይል እና አደረጃጀት አሰማርተው ሰርገው ገብተዋል። በዚህም እንግዲህ በጀዋር ከሰሜኖቹ ጋር በመሆን ቃል በቃል የተባለ ነው ከሰሜነኞቹ ጋር በመሆን በወታደራዊ መሪዎች ጋር ጭምር ግንኙነቶችን ለማድረግ ጥረት እያደረጉ ነው የሚል ግምገማ በኦህዴድ ሰዎች መነሳቱን ነው መረጃዎች የሚገልጹት። ከዚህ ጋር በተያያዘ በተደጋጋሚ እነ ጀዋር መሐመድ ጋር በጫካ ካሉት ጋር የኦሮሞን ኃይል እንሰብስብ በሚል ተደጋጋሚ ጥሪዎችና ሽምግልናዎች መጀመራቸው ይታወቃል። እነ ጀዋር እና እነ ጃልመሮ ደግሞ በዚህ ጉዳይ ላይ እንግዲህ ተቀራርበው ለመስራት እንቅስቃሴዎች እያደረጉ መሆናቸውንና 8 የኦሮሞ ተቃዋሚዎች በውጭና በሀገር ውስጥ እንደዚሁ ጸረ አብይና ጸረ ሽመልስ የሚደረጉ ትግሎችን ለመምራት እንዲሁም ደግሞ ተክቶ ኃላፊነት ለመውሰድም እንደዚሁ ዝግጅት እያደረጉ መሆናቸውን ካሁን በፊት የወጡ መረጃዎች ያሳያሉ። ወደ አማራ ክልል መረጃዎች ስንሄድ በአማራ ክልል በተለያዩ አካባቢዎች የሰዓት እላፊ ገደቦች እንደገና
ተግባራዊ እየተደረጉ ነው የሚል መረጃ ነው ያለው። በሰሜን ወሎ አዊ ዞን ቻግኒ፣ በምዕራብ ጎንደር በበርካታ ከተሞች በተመሳሳይ ሁኔታ ደቡብ ጎንደር፣ ምስራቅ ጎጃም፣ ደቡብ ወሎን ጨምሮ በብዙ ከተሞች የሰዓት እላፊ ገደብ ተጥሏል። ከአስቸኳይ ጊዜ አዋጁ በኋላ በእርግጥ አሁንም አስቸኳይ ጊዜ አዋጅና ወታደራዊ ኮማንድ ቢሆንም ከዛ በኋላ በበርካታ ከተሞች በተመሳሳይ ሰዓት የሰዓት እላፊ ገደብ ሲጣል ይሄ የመጀመሪያው ነው የሚሉት የመረጃ ምንጮቹ። አንዳንድ ከተሞች 12 ሰዓት ላይ፣ አንዳንድ ከተሞች 1 ሰዓት ላይ፣ አንዳንድ ከተሞች ደግሞ 2 ሰዓት ላይ የሰዓት እላፊ ገደቡ ይጀምራል። ከዚህ በኋላ ሲንቀሳቀሱ የተገኙ ሰዎች ነፃ እርምጃ በሚል እንዲገደሉ እየተደረጉ ነው። ተሰውረው ይወሰዳሉ። የሕክምና እንኳ የሚወጡ ሰዎች በዚህ መንገድ ከፍተኛ ዋጋ እየከፈሉ ነው። በአንዳንድ ከተሞች ይህንን ተከትሎ እገታና ዝርፊያም ይፈጸማል ነው የተባለው። ከዚህ ጋር በተያያዘ በሰዓት እላፊ ገደብ በተጣለባቸው ከተሞች የሚፈጸሙ እገታና ዝርፊያዎች ተጨባጭ መረጃዎቹ የሚያሳዩት የመንግስት ሚሊሻዎችና የጸጥታ ሰዎች የሚፈጽሟቸው እገታዎች እንደሆኑ ነው መረጃዎቹ የሚያሳዩት። የምክክር ኮሚሽኑ የተመለከተው መረጃ አስከትላለሁ። የምክክር ኮሚሽኑ እንግዲህ ዛሬ በኮሚሽነሩ ፕሮፌሰር መስፍን አርአያ በኩል እውነታውን አጋልጠዋል። ምክክር ኮሚሽኑ ምንም ወደፊት መሄድ አልቻልኩም የሚል አንድምታ ያለው መግለጫ ነው የሰጡት። ከባድ ፈተናዎች ገጥመውኛል ሲሉ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ከነዚህ ተግዳሮቶች መካከል ካሏቸው በትግራይ ክልል የምክክር ሂደቱ አለመጀመሩ፣ እንዲሁም ደግሞ የትጥቅ ትግል የሚያደርጉ ኃይሎች የምክክር ኮሚሽኑ አካል አለመሆናቸው፣ እንዲሁም ደግሞ ምክክር ኮሚሽኑን ረግጠው እየወጡ ፓርቲዎች ዋና ዋና ፈተናና እንቅፋት እንደሆኑባቸው ነው የተገለጸው። ኮሚሽኑ የስራ ዘመኑ ሊጠናቀቅ 3 ወራት ብቻ እንደቀሩትም እንደዚሁ እንግዲህ ከአሁን በፊት የተቋቋመበት አዋጅን ስናስብ የጊዜ ስሌቱ እዚህ ላይ መድረሱን ያሳየናል። እንግዲህ የምክክር ኮሚሽኑ በውጭና በውስጥ ሀገራት ልክ ደቡብ አፍሪካ ውስጥ ያለውን እርቀ ሰላም እንዳመጣው በካምቦዲያም በተመሳሳይ እርቀ ሰላም እንዳመጡ ኮሚሽነሮች ይሆናል ተብሎ እየተቋቋመ ቢሆንም የብልጽግና አገልጋይና ከብልጽግና ቄጠማ የብልጽግና የምርኩዝ ወይም ደግሞ የቄጠማ ምርኩዝ ነው እየተባለ ነው በተደጋጋሚ ሲገለጽ የነበረው። ለዚህም እንግዲህ ቅድመ ሁኔታዎችን የተለያዩ ፖለቲከኞች እያስቀመጡ ነው የሚገኙት። ምክክር ኮሚሽን ከመደረጉ በፊት የመጀመሪያ ፖለቲካዊ ውይይቶች መደረግ አለባቸው። ምክክር ኮሚሽኑ ብልጽግናን ለስልጣን መደላደሉን ለማጠናከር ካልሆነ በስተቀረ አሁን ባለው ውስብስብ ሁኔታ ውስጥ የተኩስ አቁም በሌለበት፣ ፖለቲከኞች በተሰደዱበት፣ ፖለቲከኞች በታሰሩበት፣ ጋዜጠኞች እንደዚሁ በተሰደዱና በታሰሩበት ሁኔታ በርካታ የሰብአዊ መብት ድርጅቶች በታገዱበት፣ አጠቃላይ የፖለቲካና የዲሞክራሲ ምህዳሩ ሙሉ በሙሉ በተዘጋበትና በጠበበበት ሁኔታ ምክክር ኮሚሽኑ የሚያመጣው ለውጥ የለም ሲባል ነበር የቆየው። ዛሬም እነሱ ይህንን ነው ያመኑት። ከዚህ ጋር በተያያዘ እንግዲህ ምክክር ኮሚሽኑ በትግራይ ክልል ሙሉ በሙሉ ስራ ለመጀመሩ ይታወቃል። አሁን ካለው ደግሞ አጠቃላይ ችግር እንግዲህ 50 በመቶ እና ከዛ በላይ የሚሆነው ቀውስ ህወሓትን እና ከዛ ቀደም ብሎ ህወሓት ሀገሪቱን ይመራት በነበረው ሁኔታ የመጣ ጣጣ ነው። ያገሪቱ ጣጣ ህወሓት በዚህ ውስጥና የትግራይ ፖለቲካ ያለመወከሉ ወይም ደግሞ መረጃ አለማሰባሰቡ እንዲሁም ደግሞ በበርካታ አካባቢዎች የትግል የሚያደርጉ ኃይሎች አሉ። የአፋር ታጣቂ ኃይሎች አሉ። በአማራ ክልል የፋኖ ኃይሎች አሉ። በትግራይም እንደዚሁ 2-3 ህወሓትን ጨምሮ ታጣቂዎች አሉ። በኦሮሚያ ክልልም ታጣቂዎች አሉ። በጋምቤላም አሉ። በቤንሻንጉልም አሉ። እንደዚሁ ደግሞ በሶማሊያም እንደዚሁ አሁን በሞቃዲሾ ቀጠና የሚንቀሳቀሱ ታጣቂዎችን ጨምሮ በእነዚህ ውስጥ እንግዲህ አንዱም በዚህ ምክክር ኮሚሽን ውስጥ እየተሳተፈ አይደለም። በእርግጥ ሁሉም ደግሞ የጦር መሳሪያ ይዘው የምናስመልሰው የፖለቲካ ጥያቄ አለን እያሉ እየተንቀሳቀሱ ነው። ምክክር ኮሚሽኑ ምን ስራ ሰራ ከተባለ እንግዲህ ለብልጽግና የወጣት ሊግ እንዲሁም ደግሞ የተለያዩ አደረጃጀቶች በአዳራሾች እየሰበሰበ አበል ከፍሏል። ከአውሮፓ ህብረትና ከዩኤንዲፒ የተገኘውን ለዚህ ፕሮጀክት ተብሎ የመጣው ገንዘብ ከመባከን ውጭ እስካሁን ድረስ ያስገኘው ፖለቲካዊ ውጤት የለም። ወደ መረጃዎቹ ስንሄድ ወደ ደቡብ ወሎ የሚወስድን መረጃ ነው የማስከትለው። በደቡብ ወሎ አልብኮ ከተማ በሚሊሻ ካምፕ ላይ ድንገተኛ ጥቃት መፈጸሙን መረጃዎች ገልጸዋል። በተፈጸመው ድንገተኛ ጥቃት የሚሊሻና የአድማ ብተና አባላት ላይ ጉዳት ደርሷል። የጉዳቱ መጠን በውልና በዝርዝር አልታወቀም። በተመሳሳይ እንደዚሁ በአምባሰል ቀጠና በውጫሌ ከተማ አቅራቢያ ቁንጥሮ ተብሎ በሚጠራው ቦታ ላይ በሚገኝ ጊዜያዊ ምሽግ ላይ ድንገተኛ ጥቃት ተፈጽሟል። በዚህ ጥቃት እንደዚሁ የደረሰው ጉዳት በዝርዝር አልታወቀም። ጥቃቱ የተፈጸመው የ35ኛ ክፍለ ጦር ወታደራዊ አዛዦች ሰራዊቱን
ሰብስበው እንደጨረሱ አካባቢውን ለቀው እንደወጡ እንደሆነ የመረጃ ምንጮቹ ገልጸዋል። ሰራዊቱ አዛዦች በዚህ ቀጠና እንግዲህ ሰሞኑን ከ35ኛ እዝ 35ኛ ክፍለ ጦር 2 ሻለቆች ላይ በርካታ ወታደሮች ከግዳጅና ስምሪት ቀጠና መውጣታቸውን ተከትሎ ሰራዊቱን ለማነጋገር ወደ ግንባር መውረዳቸው ይታወቃል። ይህ በሆነበት ሁኔታ ነው እንግዲህ ጥቃት የተፈጸመው። ይህን ጥቃት ተከትሎ ከውጫሌና ቁንጥሮ ተብሎ ከሚጠሩ አካባቢዎች ወደ አምባሰል ተራሮች የከባድና የቡድን መሳሪያዎች ድብደባዎች ተደርገዋል በመንግስት ወታደሮች በኩል። በፋኖ በኩልም እንደዚሁ የቡድን መሳሪያ አጸፋ ምላሽ መሰጠቱን የአካባቢው የዓይን እማኞች ገልጸዋል። ወደ ሌሎች መረጃዎች ስንሄድ ወደ ራያ ቆቦ የሚወስደን መረጃን ማስከትለው በራያ ቆቦ በአጅሬ ጃኖራ በራያ ቆቦ በተለይ በራያ ቆቦ አካባቢ በሞርተርና በድሽቃ ድብደባ እየተደረገ ነው። የታችኛውን ስም ቆላ ወገራ የሚለውን መለስበታለሁ። የራያ ቆቦ መረጃዎችን ልቀጥል። በሰሜን ወሎ ራያ ቆቦ ቀጠና በሞርተር በድሽቃ እየታገዘ ውጊያ እየተደረገ ነው። ዛሬ ማለዳ መከላከያ ከአራዶም ወታደራዊ ማዘዣ ወደ ጮቢበርና ወደ አካባቢው መካናይዝድና እግረኛ ከተንቀሳቀሰ በኋላ የቡድን መሳሪያዎች ድብደባ የተጀመረው ይህንን ተከትሎ ነው ይላሉ የዓይን እማኞች። ከዚህ እንቅስቃሴ በኋላ የህወሓት ታጣቂዎችም እንደዚሁ ወታደራዊ ማዘዣ የተንቀሳቀሰውን ኃይል መንገድ ዘግተዋል፣ አልናሳልፍም ብለው። ይህንን ተከትሎ መንገድ ላይ በቆመው መከላከያ ከ18 በላይ በፓትሮልና ኦራሎች ናቸው የሚሉት የዓይን እማኞቹ መንገድ ላይ ቆሞ ከኦራሎቹ ላይ ወደ አዲስ ቅኝ ቀበሌ የሞርተር ድብደባ አድርጓል። አጸፋ ስለመሰጠቱ አልታወቀም። ይሄኛው መረጃ እስካለበት ሰዓት ድረስ ነው። አዲስ ቅኝ ጎቱ ራያ መንደር ባቡር መስመር ተከትሎ የህወሓት ታጣቂዎች አዲስ ስምሪት መውሰዳቸው ይታወቃል። ትላንትና ከአለማጣ ከተማ ቴክኒክና ሙያ ኮሌጅ የተራገፉ መሳሪያዎችና ሎጂስቲኮች ለእነዚህ ታጣቂዎች በዚህ ግንባር ነው የደረሳቸው። ይህንን ተከትሎ 13 ቦታዎች ላይ ምሽጎችና ጊዜያዊ ካምፖችን የህወሓት ታጣቂዎች በእነዚህ ቀጠናዎች አዘጋጅተዋል። ይሄ በእንዲህ እንዳለ እንግዲህ የመረጃ እየተላለፈ እስካለበት ሰዓት ድረስ መከላከያ ወደ ፊት ወደ ዋጃ እንዳይንቀሳቀስ ማዶ ከተማ ተብሎ የሚጠራው አካባቢ የህወሓት ታጣቂዎች መንገድ መዝጋታቸውን ነው መረጃዎች የሚገልጹት። መከላከያው ጥሶ አላለፈም፣ ወደኋላም አልተመለሰም፣ ባለበት ቁሞ ነው ያለው ብለዋል። አለማጣና ቆቦ ያለው የመከላከያ ግንኙነት ተቋርጧል። የህወሓት ታጣቂዎች ማዶ ከተማ ተብሎ የሚጠራው አካባቢ ከዋጃና ከጥሙጋ ወደ አካባቢው ኃይል ማንቀሳቀሳቸውን ተከትሎ ይህ በእንዲህ እንዳለ አሁን ዘግይቶ የመጣ መረጃ ራያ ቆቦ ተጨማሪ መረጃ ነው። እንግዲህ አማያ እና ኒኒበር ተብሎ በሚጠሩት አካባቢዎች በመድፍና በከባድ መሳሪያ የታገዘ ውጊያ መቀስቀሱን የዓይን እማኞች ገልጸዋል። መከላከያ ከሆርማት ብረት ለበስ ታንኮችና ዙ 23 ተጨማሪዎችን ወደ አካባቢው አንቀሳቅሷል። በዚህ ውጊያ እንግዲህ የደረሰው ጉዳት አልታወቀም። አሁን ጦርነቱ ቀጥሏል። ከተራራማ ስፍራዎች ወደ ሜዳማ ስፍራዎች ጦርነቱ ወርዷል። በከባድ መሳሪያ ወደ ነፍስ ወከፍና የቦምብ ውርወራ ጭምር የተቀየረ ነው። የጅበጅና የጨበጣ ውጊያ ሊባል የሚችል ነው። የደረሰው ጉዳት በዝርዝር አልታወቀም። ከ10 ሰዓት ጀምሮ ነው እንግዲህ ከቀኑ በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ጀምሮ ነው በዚህ አካባቢ ውጊያ የተደረገው። ወደ ቆላ ወገራና ወደ ሰሜን እና ሰሜን አውራጃ አካባቢ ያሉ መረጃዎችን ላስከትል። ቆላ ወገራ፣ አጅሬ፣ ጃኖራ እና መናፈሻ ጥሪሃይና እንቃሽ ድረስ 4ኛ ቀኑን የያዘ ውጊያ አንድ ጊዜ ለቀቅ አንድ ጊዜ ያዝ እያደረገ ዛሬም ቀጥሏል። ትላንትና መንግስት በ6 አቅጣጫ ከአርማጭሆ፣ ከጠገዴ፣ ከዳባት፣ ከአምባ ጊዮርጊስ እና ከአዳርቃይ አቅጣጫ ወደ አካባቢ ተጨማሪ ኃይል ማስገባቱን ያው መዘገቡ ይታወቃል። ይህንን ተከትሎ ዛሬ እንቃሽ ላይ ከባድ ውጊያ እየተደረገ ነው። እስከዚህ ሰዓት ድረስ ውጊያ አለ። በውጊያው የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በዝርዝር አልታወቀም። ውጊያ ከማለዳ ጀምሮ እየተደረገ ነው ያሉት የመረጃ ምንጮች የመንግስት ኃይል ወደ አጅሬ ጃኖራ ከተማ ማለዳ ስለመግባቱም እንደዚሁ ገልጸዋል። ላለፉት 4 ቀናት እየተደረገ ባለው ተከታታይ ውጊያ የደረሰው ጉዳት በዝርዝር ማወቅ አልተቻለም። አዳፍኔ የመንግስት ወታደሮች የሚተኩሱት የከባድ እና የቡድን መሳሪያ ድብደባ በመኖሪያ ቤቶች፣ በእርሻ ሰብል፣ በንብረት እንዲሁም ደግሞ በቁም እንስሳት ላይ ሳይቀር ከባድ ጉዳት አድርሷል። ጉዳቱ መጠን በዝርዝር እየተጣራ እንደሆነ የመረጃ ምንጮቹ ገልጸዋል። በዚሁ በኢትዮ ሱዳን ድንበር አካባቢ የኮሪደሩን ለመዝጋት ተጨማሪ ኃይል እንደሚሰማራ
ሌተናል ጀነራል ብርሃኑ በቀለ መናገራቸውን የመረጃ ምንጮች ገልጸዋል። ሌተናል ጀነራል ብርሃኑ በቀለ በወታደራዊ ዘመቻቸውን ተጠናክሮ እንደሚቀጥል ነው የገለጹት። ከሰራዊቱ ውስጥ ከፋኖ ጋር ግንኙነት ያላቸው አሉ፣ እነሱ ላይ እርምጃ እንወስዳለን ሲሉ እንደዚሁ ዛቻ ማሰማታቸውንም መረጃ ምንጮች ገልጸዋል። ሰራዊታችን ከውስጥም ከውጭም የሚሰነዘር ጥቃት ለመመከት የሚያስችል ደረጃ ላይ ደርሷል ሲሉ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። እንግዲህ ይህንን የሚናገሩት ወታደራዊ አዛዦችና ጀነራሎች በኢትዮጵያ ሱዳን ድንበር ከመካከለኛው ምስራቅ እስከ ቻድ፣ ደቡብ ሱዳን በተዘረጋው ዓለም አቀፍ የጦር መሳሪያና የኮንትሮባንድ ንግድ ዱባይና ሌሎች የአውሮፓ ከተሞች ቅንጡና ዘመናዊ ቪላ ቤቶችን እየሰሩ ያሉ ጀኔራሎች መሆናቸውንም እንደዚሁ መረጃውን ያደረሱ የመረጃ ምንጮች ይገልጻሉ። በየቀኑ ሰራዊቱ እያለቀና ከግዳጅና ከስምሪት ቀጠናው እየወጣ ባገኘው አጋጣሚ ጭምር እየተበተነና ምቹ ሁኔታዎችን ቢያገኝ ጨርሶ ሊወጣበት የሚችለው እድል ሰፊ ሆኖ ሳለ ጀኔራሎቹ ግን በየቀኑ ይህንን ይናገራሉ ነው ያሉት። በዚህ ሰዓት እንግዲህ ገንብተናል ያሉት ሰራዊት በዚህ በኩል እንግዲህ ዋጃ አካባቢ የህወሓት ታጣቂዎች አስቁመውት ጨርሶ ማለፍ አልቻለም በዚህ ሰዓት። እነሱ ግን ይህንን ነው እየተናገሩ ያሉት። ወደ ሌላ መረጃ ሄዳለሁ። ወደ ሌላ መረጃ ሲሄድ ወደ ስማዳ አዲስ ወታደራዊ እንቅስቃሴ አለ። ከሌሊት ጀምሮ ከንፋስ መውጫ፣ ከወረታ፣ ከክምር ድንጋይ፣ ከአንዳ ቤት ወደ አካባቢው የተንቀሳቀሰ የመንግስት ኃይል ነው። ከሌሊቱ 11 ሰዓት ጀምሮ የኳሳ ቀጠና ተብሎ በሚጠራው አካባቢ ወታደራዊ ጠቀሜታ ባላቸው ገዥ መሬቶች ላይ ስምሪት ወስዶ ውጊያ የተቀሰቀሰው። ፋኖም በተስተካካይ መረጃ ገዥ መሬቶችን በመያዝ ነው እንግዲህ አጸፋ ምላሽ እየሰጠ ያለው። ከዚህ በፊት በጀነራል ተሾመ ይመር የ303ኛ ኮር የተመራ ኃይል በኮሚሽነር አበበ መልኬ የሚመራውን ፋኖ የጀነራል ኃይሌ መለስ ዘውባንተ ክፍለ ጦርን ኃይል ለማዛባትና ለመደምሰስ በሚል ተደጋጋሚ ዘመቻዎችን ማድረጉን የገለጹት የፋኖ የመረጃ ምንጮች ዛሬ ያጸፋ ምላሽ ተሰጥቶታል። ከዚህ በፊት እንግዲህ ተደጋጋሚ ውጊያዎች ተደርገዋል። በዚህ ውጊያዎች እንግዲህ መንግስት ኃይል ጉዳቶች ማስተናገዱ ይታወቃል። ዛሬም ለአራተኛ ጊዜ ነው በዚህ ቀጠና ውጊያ እየተደረገ ያለው ሲሉ የዓይን እማኞች ይገልጻሉ። እንግዲህ ተጨማሪ መረጃ ከሰዓት በኋላ የመንግስት ኃይል ከሰዓት በኋላ ሁለት መውጫ በሮችን ከበባ ማድረጉን ተከትሎ ከባድ ውጊያ ተቀስቅሷል በአካባቢው። ፋኖም ተጨማሪ ሽፋን ሰጭ በማስጠጋት ከውስጥና ከውጭ እንደዚሁ አጸፋ ምላሽ እየሰጠ ይገኛል። በዚህ ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት በዝርዝር አልታወቀም። ይህ እንግዲህ በአካባቢው በአንድ ወር ውስጥ ለአራተኛ ጊዜ የተደረገ ዘመቻ ነው። በዚህም እንግዲህ ያሉ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ለዚህ ሰዓት እንግዲህ ያስኳቸው ፖለቲካዊ፣ ዲፕሎማሲያዊና እንዲሁም ደግሞ ወታደራዊ የግንባር ዝርዝር መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉን የማመሰግነው። ሁልጊዜም ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ ዘገባ ሽፋን እንዲያገኙ የምትሏቸውን ጉዳዮች በተመለከተም እንደዚሁ ከውጭም ከውስጥም ጥቆማዎችን ብታደርሱኝ ወደ እናንተ መልሼ የማደርስ ይሆናል። ተሳትፏችሁ ብርቱ ነው፣ እየቀጠለ ስለሆነ በእጅጉ አመሰግናለሁ። በተለያዩ አካባቢዎች ያሉ እንደዚሁ የሚፈጸሙ በደሎችን በተመለከተ እንደዚሁ በተመሳሳይ ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በድጋሚ መልካም ጊዜ።